ያንተ ይቅርታ የተሰበረ ያክስቴ ልጅ አፍንጫ ይመልስልኝ መሰለ? ይቅርታ አካላዊ ቁስልን ሳይሆን የውስጥ ቁስልን ነው የሚፈውስ። ይቅርታ ማለት ካለብህ እኔን ሳይሆን ባንቴሮን ነው። እሺ ጠይቀዋለሁ። በጣም ጥሩ። ለዚህ እኮ ነው ያገባሁት። ለምን ክበት ነገር ዝቅ ከማለት ወደ ኋላ ስለማትል ነው። ስህተት ከሆነ የሰራሁት ዝቅ ለማለትና ይቅርታ ለመጠየቅ ዝግጁ ነኝ። ግን ያደረግከው ነገር ምንም ቢሆን ተቀባይነት የለውም። ቆይ በዚህ ሌሊት ክፍል ውስጥ ሲገኝ ምን ማድረግ ነበረብኝ? አንተ ራስህ በዛ ሰዓት ቆይ ምን ልታደርግ ወደዛ ክፍል ሄድክ? ቤት ውስጥ የሚደረግ ምንም አይነት እንቅስቃሴ አያመልጠኝ። ምንም ቢሆን ግን ለዛሽ ምናምንቴ ጥገኛ ባላገር ስትል ያክስቴ ልጅ እጅህን ማንሳት አልነበረብህም። በቃ ክብሯን ሳትነኪ ማውራት አትችይም? ምን ነው ቆረቆረ? አይ ገርሞኝ ነው። ምኑ ነው የሚገርምህ? እሷን ዝቅ ካላደረግሽ አንቺ ከፍ ያልሽ አይመስልሽም አይደል? ያቺን ልፍጣም ገጠሪ ከኔ ጋር እያወዳደርካት ነው? ዝም በይ። ለምን አትመታኝም? ናምታኝ። ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ባይተዌር ሰክሮ መጥቶ የሮዛንና የሱን ግንኙነት ሊያወጣው ነው። እንግዲህ ሮዛ ወንድሜ ነው ብላ እዛ ቤት ያስገባችው ሰውዬ በጣም ሱሰኛ ስለሆነ በጣም እየጠጣ ይመጣና እንግዲህ በምሽት ነበረ ዴቭና ሉሊት ቁጭ ብለው እየጠበቁት ነበረ። እናም እሱ ጥንብዝ ብሎ ሰክሮ ወደ ቤት ይመጣል ድንገት። ነገር ግን ገና ሲመጣ ነበረ እየተጣራ የነበረው። ሮዛ የት ነሽ? ቶሎ ነይ ጉድሽን ሳላወጣው እያለ እንግዲህ ወደ ቤት ሰክሮ ሲመጣ እሷ የለችም ነበር በሀገሩ። እናም እንግዲህ ስለ እሷ ብዙ ማታውቀው ነገር አለ፣ ዛሬ ግን እነግርሃለሁ እያለ ለዴብ አብዝቶ መጥፎ ሰው እንደሆነችና እሷ የሰራችውን ስራ ዛሬ እነግርሃለሁ ሰው እንዳትመስልህ ሮዛ እያለ ሲለፈልፍ ሰውየው በድንጋጤ ልጃማ እንዴ ያክስቷ ልጅ አይደል እንዴ ምንድነው እንደዚህ የሚያደርገው እያለ ግራ ገብቷቸው ቆመው ሲያዩት ሮዛ ማለት ብሎ አፉን እንደከፈተ ነበረ ሮዛ እየሮጠች መታፉን ያፈነችው። እናም እንግዲህ ሰክሮ ነው በማለት ወደ መኝታው ተወስደዋለች። ይሄ ነገር በዚህ እንዳለ ነበረ። በሌላ ጊዜ ደግሞ ቁልፉን የትንሿን ልጅ ማለት ነው የሉሊትን መኝታ ቤት ቁልፍ ትሰጠውና ልጅቷን እንዲደፍራት ታመቻችለታለች። እናም እሱም እንግዲህ በሌሊት ሉሊት በተኛችበት ክላሷን ከፍቶ ነበረ የገባው። እናም ሉሊት ትጮኻለች። በዛን ሰዓት እንግዲህ ባለቤቷ ዴቭ ነበረ በፍጥነት ወደ ክላሷ በመሄድ የሆነውን ነገር ሁሉ ያይና እንዴት እንደዚህ ሊሆን ቻለ ብሎ ግራ ገባው። ነገር ግን ሮዛ ቶሎ ብላ ራሷ ፈልጋ ነው የሚሆነው እርግጠኛ ነኝ በማለት ነገሩን ልታስተባብል ብትሞክርም እሷ ግን ምኝታ ቤቷን ከፍቶ እንደገባ ቆልፈው እንደነበረ ስትናገር ከዛ ግን ያክስቴ ልጅ ህመም አለበት በእንቅልፍ ልቡ ይሄዳል ይጓዛል በማለት ነገሩን ታስተባብላለች። ነገር ግን ዴቭ አሁን ላይ የነቃባት ይመስለኛል። መጨረሻዋን ላያት ብሎ ነው እንጂ የምታደርገውን ነገር ሁሉ እየነቃ መጥቷል። በሌላ በኩል ደግሞ ሉሊትን ቁም ስቅሏን እያበላቻት ትገኛለች። እሷ ብቻ አይደለችም፣ የድሮ ባለቤቷ ባይንተዌርም እዛ ቤት ገብቶ እሷን እያሰቃያት ይገኛል። እናም እንግዲህ ወደ ኪችን በመሄድ ቢላ በማንሳት ከባሌ ራቂ እያለች ይችን ትንሽ ልጅ ማስፈራራት ትጀምራለች። እሷ የምትለው እንግዲህ አንቺ ትኩረቱን እየሳብሽ ስለሆነ እኔ ደግሞ ጊዜ እየሰጠኝ አይደለም፣ ለእኔ መስጠት ያለበትን ጊዜ ለአንቺ እየሰጠ ነው በሚል የተነሳ ነው እንግዲህ ጥላቸዋ ማለት ነው እንጂ በፍጹም በዛች ህፃን ልጅ ባሏን ጠርጥረው አይመስለኝም። ምክንያቱም እሷ ከሱ የባሰ ክደት አድርጋበታለችና እሱ ግን ምንም አይነት ክደት አድርጎባት ሳይሆን ያችን ልጅ ያለ ፈቃዷ ወደ ቤት ማምጣቱ ብቻ ነው የሱ ችግር። እና እንግዲህ ወንድሜ ያማዋል በማለት ነገሩን ብታስተባብልም እሱ ግን ጥፋቱን አሁንም አላቆመም። ከዛም ግን ዴቭ ቤት እየዋለ እንደዚህ ከሚቸገር ለዚህ ነገር ሁሉ ለጭንቀት ሁሉ የተዳረገው ቤት እየዋለ ነው በሚል ስራ ፈልጎ በጓደኞቹ ጋራጅ ውስጥ ሲያስቀጥረው ሰዎችን ደብድቦ እስር ቤት ይገባል ማለት ነው። እናም እንግዲህ ዴቭ ለሚስቱ ስለሚወዳል ለሚስቱ ሲል ዋሽቶም ቢሆን ዋስ ሆኖ ያስወጣዋል። ነገር ግን ሰውየው በጣም ብዙ ወንጀል ያለበት ስለሆነ አሻራው ቢገኝ ጭራሽ እዛው በስብሶ የሚያስቀር ወንጀል ሁሉ እንዳለበት ነው እየተነገረ ያለው። እና እንግዲህ ወደ ቤት ከተመለሰ በኋላ ግን ዴቭ ላይ እየዛተበት ይገኛል። በገዛ ቤቱ መጥቶ ማለት ነው። ቤቱ እንግዲህ የዴቭ ቤት ነው።
የዴቭ ቤት ውስጥ መጥቶ በዴቭ ላይ መዛት ማለት ምን እንደው አልገባኝም። ሚስቱን መፈለግ እሷ ካለችው መውሰድ ይችላል፣ ግን ቤቱ ግን የማን ነው? የዴቭ ነው። ዴቭ ቤት ውስጥ መጥቶ ዴቭ በማያውቀው ታሪክ ልክ እሱ ከሱ ሚስቱን እንደቀማው አስመስሎ ማለት ነው። ነገር ግን ዴቭ ቀምቶት ሳይሆን እሷ ሲያሰቃያትና መከራውን ሲያበላት የነበረ ሰው ስለሆነ ስላልፈለገችው ነው። ልክ ሲታሰር እሷ ዙራ እንግዲህ ዴቭን ያገባችው ማለት ነው። ነገር ግን የነበረችበትን ስለረሳች ዛሬ ሰዎችን ታሰቃያለች። ያው ማለት ብዙ ጊዜ በጣም በችግር ያለፉ ሰዎች የሆነ ነገር ሲያገኙ ትላንትናቸውን ይረሳሉ። እና እንግዲህ ሮዛ ትላንትናዋን ስለረሳች ነው። ያ ሰውዬ ማለት በጣም መጥፎ ሰው ነው። ይደበድባታን፣ ያሰቃያታን። ከሱ ፍቃድ ውጭ አንዳች ነገር እንኳ አታደርግም። በዚህ መጠን ነው ህይወቷን ሲኦል አድርጎባት ስትኖር የነበረውና ነገር ግን አሁን ላይ የተሻለ ነገር ሲኖር እሷ ራሱ የሰዎችን ህይወት ሲኦል እያደረገች ለዛውም ደግሞ በሚወዳት በሚያምናት ባሏ ላይ ደግሞ ክህደት እየፈጸመችበት ትገኛለች። የሮዛ እውነት የወጣ ቀን ግን ጉዷ ነው። ቀላሉን ነገር እውነቱን ተናግራ የድሮ ባለቤቷን እንደሆነ ተናግራ ነገሩን ማቅለል ስትችል እሷን ብቻ ሳትሆን የገዛ እናቷ ሳትቀር ውሸትን እንግዲህ መርህ አድርገውታል። በዴቭ ላይ ክህደት እያደረጉበት ነው። ነገር ግን ሉሊት ይሄን ነገር ሳትደርስበት አትቀርም። ሉሊት ይሄን ነገር ብትደርስበትም ግን ለቤታቸው መፍረስ ምክንያት አልሆንም ብላ ነገሩን ልትደብቅ ትችላለች። እንግዲህ በጥይት የመታው ሙቶም ቢሆን ይሄው ነው። ነገር ግን ሮዛ የምታውቅ አይመስለኝም። ግን በጥይት ከመታው በኋላ እንዴት እንደሳተውና ደረቱንና ግንባሩ አላገኘሁትም ምን ዋጋ አለው ሰውየው ተርፏን እያለ ሲያወራ ሉሊት ትሰማዋለች። እናም እንግዲህ ንቅ በማድረግ ይችን ሚስጥር ታወጭና ለማንም እገልሻለሁ በማለት እያስፈራራት ይገኛል። ያው በተደጋጋሚ ልጅቷን እንግዲህ እያነቀ እያስፈራራት ይገኛል። በነገራችን ላይ ራሷን እስክትስትም አንቋት ነበር እዚህ ቀደም። እኔ ግን ሮዛ ከዚህ ምን እንደምታገኝ ነው ያልገባኝ። ጦሱ ለራሷ ነው። እሷ እሱን እዛ ቤት ያስገባችው ይችን ትንሽ ልጅ ሉሊትን እንዲጎዳላት ነው። በነገራችን ላይ አሰቃይቶ ከቤት እንዲያባረርላትና ወይም ደግሞ ህይወቷን እንዲያበላሸው ትፈልጋለች። አስቡት እንግዲህ እሷን ፈቅጄልሃለሁ እንደፈለገ አርጋት እያለች እንግዲህ ያስቡ ምን አይነት ቆሻሻ ሴት እንደሆነች ማለት ነው። ነገር ግን ዙሮ የሁሉ የሰራችው ግፍና ነውር መጨረሻ ላይ ራሷን ነው ገደል የሚከታት። የምትወደውን የሚወዳትን ወንድ የሚያከብራትን ወንድ ዴቭን ነው የሚያሳጣት። እንደምታዩት ሰውየው ሰካራም እና በጣም ባለጌ ነው። ሰውየው እግሩ ሲወጣ እሷን ለማማገጥ የማያደርገው ጥረት የለም። በግድም በጉልበቱ ምንም ነገር በጉልበቱ ማግኘት የለመደ ሰው ነውና እና በጣም ነው የሚያሳዝነው። እውነቴን ለመናገር ከሆነ እንደዚህ አይነት ሴቶች ግን ነውር ነው በጣም እውነቴን ነው ብላችሁ የድሮ ባላችሁን ወንድሜ ነው ብሎ አይከብድም ግን እና ግን ራሷን ነው የሚጎዳት። ለማየት ያብቃችሁ። ዴቭ ምንም አይሆንም። ግን ሙቶ ቢሆንስ እንደዛ አካል ጎዶሎ ሆኖ ቢሆንስ በሱ አጦስ ማለት ነውና እንግዲህ አሁን ላይ ደህና ነው። ብዙዎቻችሁ ዴቭ ከሞተ ድራማው አያምርም እንዴ መሞት የለበትም እያላችሁ ነበር። ጭራሹንም አልተጎዳም። በሚገርም ሁኔታ እጁንና ትከሻውን ነው የመታው። ለክፉ አልሰጠውም። እንደ ሰውየው አተኳኮስማ እስከ ሞት ድረስ የሚያደርሰው ነበረ። የሚገርመው ነገር ግን ዴቭ እሱ እንደመታው እንዴት እንዳልጠረጠረ መጨረሻ ላይ ግን ጠርጥሯል። መጀመሪያ ግን እንዳላወቀ ነበር የሆነው። ምክንያቱም በድምፁ ማወቅ ይችላል። የምትፈልገውን ገንዘብ ሰጥሃለሁኝ፣ እኔን ግን አትግደለኝ። ምንድነው የምትፈልገው? እንደራደር በገንዘብ ሲለው አንተ ኑረ ከምትሰጠኝ ይልቅ ሙተህ የማገኘው ነገር ይበልጣል እያለ እንግዲህ ሰውየው ድምፁን በትክክል እያወጣ ሲናገር ነበር። እንዴት እንዳላስተዋለው አላውቅም። ነገር ግን በመጨረሻ ሰዓት ግን የገዛ የስራ ባልደረባው በመደወል በጉያ ያስከውን ወንጀለኛ አሳልፈ ስጥ፣ ነገ ከዚህ የባሰ ሌላ ችግር ይፈጥራና አስቀድሞ መጠንቀቅ የተሻለ ነው። ስለዚህ ይሄ ሰው በህግ ቁጥጥር መዋል አለበት ሲል ዴቭ ከዛ ግን የምር በጣም ተናደደና ባንቶር ያለበትን ቦታ እየፈለገ ነበረ። ሲያዩም ፍጥጥ በማለት በንዴት ነበር ሲያዩ የነበረው ይመስለኛል። ወይ አሳልፎ ሊሰጠው ነው አላቅም። ብቻ የሆነ ያወቀው ነገር አለ፣ ወይም ደግሞ አካባቢው ላይ ካሜራ ካለ ምናልባት በሱ የተቀረጸ ነገር ይኖራል ብዬ አስባለሁ። እናም እንግዲህ ለህግ መቅረብ አለበት። እሷ ግን በጣም አሳፋሪ ሴት ናት። እሱ በጣም ብዙ ነገር ያውቃል፣ እንዳላወቀ ስለሚተዋት ነው እንጂ ማለት ነው።
ነገር ግን ይችን ትንሽዬ ልጅ እንግዲህ ጥሩ ነገር ባደረገች ቁጥር በባሏ ትኩረት እንዳታገኝ ስለፈለገች ስታንቋሻትና ከፍ ዝቅ ስታረጋት ይታያል። ልጅቷ ግን በጣም ስርዓት ያላት ናት። ሉሊት ማለት ያለ እድሜዋ ስርዓት ያላት ልጅ ናት። እና የኔ ተወዳጆች እንግዲህ ትንሿ ሙሽራ የሉሊት ድራማ ክፍል 12 ደርሷል። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ባይ ባይ።